ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ መለያየት ሞት ነው ለተዋደደ ሰው። መለያየት ሞት ነው ለተዋደደ ሰው። ስቃይ አሳየኝ ደርሶብኝ ብቀምሰው። ስቃይ አሳየኝ ደርሶብኝ እንዋደድ ነበር ሰው ሲቀናብን። እንዋደድ ነበር ሰው ሲቀናብን። ስንለያይ ቀኑ ጨለመብን። ስንለያይ ቀኑ ጨለመብን። ያሳለፍነው ጊዜ እየመጣ ባይኔ ያሳለፍነው ጊዜ እየመጣ ባይኔ በሀሳብ ገደለ ተንገላታሁ በሀሳብ ገደለ ተንገላታሁ የኢትዮጵያ ቡድን ብሔራዊ በረኛ በመሆን ለረጅም ጊዜ የተጫወተ ስፖርተኛ ነው። ደሳለኝ ገብረ ጊዮርጊስ ይባላል። በቀጥታ ወደ ጥያቄዎች ይገባለሁ። ደሳለኝ ምን ያህል ዓመት ከክለብ ጀምሮ ማለት ነው ምን ያህል ዓመት ኳስ ተጫውተሃል? እንግዲህ ከዚህ ከ1990 ዓመት ጀምሮ 14ኛ ዓመቴ ነው በኳስ ተጫወተ። እሺ 14 ዓመት በክለብም በብሔራዊ ቡድንም ደረጃ የተጫወተ ተጫዋች ነው። በኳስ ጨዋታ ህይወትህ በጣም የተደሰትክበት ቀን በአገር ውስጥ ጨዋታ የሚሆን በውጪ ሁለቱም ቢሆንም ይመረጣል። የትኛው ቀን ነው? ለምን? እንግዲህ በኳስ ዓለም ውስጥ ብዙ የሚያስደስትና የሚያሳዝን ነገር አለ። ይሄ ደግሞ በኳስ ላይ ያለ ነገር ነው እና እኔ በእግር ኳስ ብዙ ጊዜ ተደስቻለሁ። ብዙ ጊዜም ያዘንኩበት ጊዜ አለ። ለምሳሌ ድሮ አስመራ የምጫወተው የነበርኩት የኤርትራ ጫማ ቡድን በዛን ጊዜ ለ26 ዓመት የዞረ ዋንጫ እኛ ራሳችን የኤርትራ ጫማ የጥሎ ማለፍ ዋንጫ ማለት ነው ስንጠቀልለው በጣም ደስ ብሎኛል። ከዛ በኋላ አዲስ አበባ ገብቼ ቅዱስ ጊዮርጊስ ቢራ ከገባ በኋላ ለተከታታይ ለ3 ዓመታት ያህል የኢትዮጵያ ሻምፒዮና የሱፐር ካፕ ሻምፒዮና በሙሉ በመሆን ለ3 ዓመት ያህል ተከታታይ ዋንጫ በመውሰዳችን ይሄ ደስታ አለኝ። በአንጻሩም የማዝንበት ጊዜ ብዙ አለ። በተለይ አጋጣሚ ሆኖ ብሔራዊ ቡድናችን ነው በብሔራዊ ቡድናችን የተደሰትኩበት ጊዜ አለ። በ1984 የግንቦት 20 በዓል ጊዜ ናይጄሪያን የሚያክል ትልቅ ቲም አሸንፈን 4-1 አሸንፈን ዋንጫ ወሰንበት ማለት ትላልቅ ታዋቂ ተጫዋቾች ነበሩ። እነ ጆርጅ ፊኒዲ እነ ሳንዴ ኦሊሻ ምናምን የነበረበት ጊዜ ነው።
ያዘንኩበት ደግሞ ብዙ ጊዜ የማዝንበት በዚህ በብሔራዊ ቡድን ነው። አጋጣሚ ሆኖ ብሔራዊ ቡድናችን በብዙ ምክንያቶች ውጤት ልናመጣ አልቻልንም። ይሄ ስፖርት ወዳጁ ኢትዮጵያ ልናስደስተው አልቻልንም እና ይሄ በዚህ ብዙ ጊዜ በራሴ አዝናለሁ እና እኔም ሆኜ ሌሎችም ተጫዋቾች ከዚህ በኋላ ፌዴሬሽኑም ህዝቡም ተጫዋቹም ተባብረን አትሊስት ለዚህ ለኢትዮጵያ አንድ ምናስደስተው ነገር እንላለን እንጂ በዚህ በኢትዮጵያ ብሔራዊ ቡድን በተለይ ብዙም አልተደሰትኩበትም። አጥቂዎች ተከላካይን፣ ተከላካዮች አጥቂን፣ በረኞች አጥቂን ምናልባት ብዙ ጊዜ ጨዋታው ስለሚያገናኛቸው የሚያደንቁት ወይ የሚፈሩት ተጫዋች ይኖራል። አንተ ግብ ጠባቂ እንደመሆነ መጠን በሀገር ውስጥ ኳስ ይዞ ሲመጣ የምትፈራው አጥቂ ማን ነው? እንግዲህ ማጋነን እንዳይሆን እንጂ ፈርቼ አላውቅም። ይሄ ኳስ ያለ ነገር ነው። ምክንያቱም ታድናለህ፣ 5 ካዳንክ 1 ሊገባብህ ወይ 2 ሊገባብህ ይችላል። ይሄ በኳስ ዓለም ያለ ነገር ነው እና ፈርቼ አላውቅም። ለማንኛውም አጥቂ ግን ለሁሉም ግምት ሰጠዋለሁ። እንኳን እዚህ የምታየው አዲስ አበባ በሃየር ዲቪዥን ሆነ ሳይሆን ከቀበሌ የመጣ ቲም ምን ያልንቅም። ምክንያቱም ኳስ ነውና ማንም ህፃን ልጅ መጥቶ ሊያሸንፍ ይችላል። ስለዚህ እኔ በኳስ ፈርቼ አላውቅም፣ በኳስም ቀልጄ አላውቅም ነው ሁሉ። እሺ ግቦች ይገባሉ በረኛ ላይ ግቦችም ያድናል ግብ ጠባቂ እና ገብቶብህ ግን በጣም ያስደሰተህ ጎል ራስ ላይ ነው የገባው፣ ግን የአጥቂው ችሎታ የአጥቂው ብስለትና ያስቆጠራት ጎል በጣም ደስ የምትልካለች። ለኔ እንኳን ቅርታ አድርግልኝ እንጂ እኔ ደስ የሚልኝ ጎል ገብቶብኝ አያውቅም። እኔ ምክንያቱም ደስ የሚል ጎል የሚገባ የለም። ምክንያቱም ያሳዝናል ሁሉ ነገር። ግን አንዳንዶቹ ከገመትካቸው ውጭ ምንድነው አሉ ተጫዋቾች አሉ ጎል የሚያገቡ ምናምን አሉ እና አንዳንዱ ታደንቀው ትችላለህ። እኔ ላይ ጎል ሲያገቡ ግን አላደንቃቸውም፣ ምክንያቱም እኔ ጋር እየገባ ነው። ግን በዚህ አንድ ላደንቀው የምፈልገው ዘንድሮ አሁን ስንጫወት ማለት ያለፈው አመት ኢትዮጵያ ሻምፒዮና ጫወት አጋጣሚኛ ብዙ ችግር ነበረን፣ በተጫዋች ችግር ነበረን። ከቡና ጋር ስንጫወት በሰፊ ጎል ተሸንፈናል እና ያኔ እንግዲህ አዲስ አበባ ስቴዲየም የሚገባ ሰው ወይ በቴሌቪዥን የሚያይ ሰው ማንቱማን ይባል 1-1 ስንገናኝ ምናምን እንግዲህ በራሴ ነው የምገባው። ጥሩ ኳሊቲ አለኝ ነው የምለው እና ልክ እንደዛ ላድል እንደወጣ ዘንድሮ ካሳ ያገባልኝ ጎል ተዘር ነው። ዞሮ ተማምነናል። ጥሩ ጎል ሲሆን ራሱን አይገባበትም። ማንም ሲሸነፍ አይወድም ሲገባበት፣ ግን የአጥቂው ኳሊቲ ግብ ያስቆጠረበት ፖዚሽን ሁኔታ ሁሉ ሊያስደስት ይችላል። መጨረሻ ላይ ተስማምተናል። ረጅም ጊዜ በእግር ኳስ ውስጥ ያሳለፍክ፣ ረጅም ጊዜ በስፖርት ውስጥ ያሳለፍክ፣ ኢንተርናሽናል የሀገር ውስጥ ጨዋታዎችም ላይ የተሳተፍክ በመሆንህ የዳበረ ልምድ እንዳለ ነው የማውቀው። በእነዚህ ውስጥ ደግሞ ብዙ አጋጣሚዎች ሊኖሩ ይችላሉ። የሚያስቁ ሊሆኑ ይችላሉ፣ የሚያሳዝኑ ሊሆኑ ይችላሉ፣ ሌላም ስሜት ሊፈጥሩ የሚችሉ ሊሆኑ ይችላሉ እና እስቲ ከነዚህ መካከል የምታስታውሳቸውን 1-2 ንገረን። መጀመሪያ ጊዜ ወጣት ቡድን ስመረጥ ማለት ነው በ1977 ዓመተ ምህረት ማለት ነው። ኢትዮጵያ ወጣት ቡድን እነ ገብረመድህን፣ እነ ሙልጌታ፣ እነ ሚሊዮን ብዙ በጣም ኃይለኞች ተጫዋቾች የነበሩት ማለት ነው። ያኔ ነው በጣም ትላልቅ ተጫዋቾች የነበሩበት ጊዜ ማለት ነው። እና ዛምቢያ እየተጫወትን ያለን በጣም ኃይለኛ ዝናብ ዘነበ። እዚህ 2-2 ስለወጣን እዛ ይግድ እነሱን ካሸነፍን ዚምባብዌ ነበረን ጨዋታ እና 1-0 እየመሩ ነበረ። በ2 ቁጥር የሚጫወተው የነበረው በጣም ኃይለኛ ተጫዋች ነበረ እና ሚሊዮን ነበረ በዛ የሚጫወተው። በኋላ ቀይሮት እንዳለ ስፔሳ ይባል ነበር፣ ቀይሮት ተቀያየሩ ቦታ ማለት ነው። ያኔ እንደዚህ እንዳሁኑ ሲስተም 3-5 ሲስተም ምናምን አልነበረም እና ቦታ ቀየረውና ያን ፖዚሽን ይዘን የምትሄድ የነበረው። በኋላ ልጁ በጣም ስላስቸገራቸው ሚሊዮን ለካ ሲቀይረው ስላስቸገረው ነው ልጁ የቀየረው። ለእንዳለ ቀይረኝ ይለዋል። እኔ አልቀይርም። ለምን አትቀይረኝም ማለት ኢትዮጵያ እኮ የጋራ ነው፣ ከዚህ ለብቻ ሊደበድብህ አይደለም። ስለዚህ እዛ ትንሽ ታክሉን ቅመሰው አለው። እሺ ጨዋታ ካቆምክ በኋላ ምንድነው ማድረግ የምትፈልገው? ምኞትህ ምንድነው? ከዛ በኋላ እንግዲህ እኔ እዚህ ሊደርስ የኢትዮጵያ ሕዝብም ይሁን የኢትዮጵያ አካል ማሰልጠኛና ስፖርት ኮሚሽን ብዙ ወጪ ነው ያወጣልኝ
እና ይሄ ደግሞ ስፖርተኞች የሚያሳዝነው ስፖርተኞች ካቆሙ በኋላ የሚያስታውሳቸው ሰው የለም እና ራሳችንም ትንሽ አንጥርም። እኔ አትሊስት የኔ ሐሳብ እግዚአብሔር ካሳካልኝ እንደኔ የመሰሉ በረኞች ከኔ የሚወጡ በረኞች ለማፍራት ማሰብ ነው እና ስለ ወይ በክለቤ ወይም ደግሞ በሌላም ምክንያት አድርጌ በረኞችን ለማሰልጠን እሞክራለሁ። እሺ ደሳለኝን እዚህ ድረስ ተገኝቶ ለሰጠን ሰፊ ማብራሪያ በኢትዮጵያ ቴሌቪዥን ድርጅት ስም ላመሰግን እወዳለሁ። ደሳለኝ አመሰግናለሁ። እንግዲህ ጎረቤቶችን እንኳን አደረሳችሁ ብዬ ድምፃ አምሮ ብሄድ ምን ይላል? ሙሽራ በተሃሉ ተተሳካ ሙሽራ ማለት አይደለም እንዴ? ላ ባሻይ እንዴው ባይሆን ታረማመድ እንዴው ኮራ ማለቱን አትልታ። እሱማ ሴትስ የተባለው ለኔውም አይደለም እንዴ? ሞገሰ ተፈሪ ግርማ ከበደ አቋቋመ ሸገ መብረቁ ከበደ የተባለው ለማለት እንዴት አባሻይ እንዴት አው በባሻይ በላ የታየው ይኸውልህ እዚህ ጋር እኮ ይሄ ነጭ ቀለም የተቀባው እሱ ነው። ምን ነው ስጋ ቤት ይመስላል። ባሻይ ጀመርክ ደግሞ የልዝምት እኔ እኮ ገና ያው ምላሱ የታረመ ምን የመሰለ መልከ መልካም ባል ያገኘሁልሽ ስላልኳት እኮ ነው እንዲሁ ገና መልክህን ሳታው በዝና የተስማማችሁ ባሻይ። እኔም እኮ ነጭ ቀለም ቶሎ ቆሽሻል ብዬ እንጂ ለሌላ ሳት ቢሆን ባሻይ ቢሆን ያው የጋፍክህንም ሆነ እንደው ተቃውሞን ሙሉ ካለቀ በኋላ አይ ግድ ምን ባሻይ ግድ እንደግር አይ እንደው ብቻ እንዳመሉ እንደው ጥሩውን እንጂ ለሌላ ሳት ወይ አመሉ ባሻይ አሁን ይሄን እናገራል አይናገር በቃ እሷም መሬት ማለት ነው። አይዳም አይ ግድ የለም እንኳን አደረሳችሁ። እንኳን አደረሳችሁ። ጌጠዋ ጌጥ እንኳን አደረሳችሁ። ባሻይ እንግዲህ መቼም ነው እንኳን አደረሳችሁ ለማለት ጎረቤት ሄደህ በርፈቶ እኔ ቀርቻት ልምጣ። ተቀመጥ አንተ እዚህ ግዴ ተቀመጥ ባሻይ በል ተቀመጥ። ቤት ናት ግማሹን እናከራያት እኔና ለእሷች ተበቃናለን። ያው እንደው ግን ቤት እንደው በአውደ ዓመት ሰላም መትሄድ አሁን ሌባ ጥርግሩ አድርጎት ቢሄድ ኧረ ጌጤ ኃይሌ አራተኛ ደረጃ ሻለቃ ባሻ መብረቁ ከበደ ይባላል። ይኸው እንግዲህ ለመቶ አንድ ፈሪ ማለት ነው። እንግዲህ ወይዘሮ ጌጤ የብረት መዝጊያ የሚሆን እንኳን ባልነቱ ጀባልነቱ የሚያኮራ ያልኩሽ ሰው እሱ አቶ ዳምጤ ምን ነው ለመኩራቱ ምን ያንሰኝ? ኧረ እኔ እንደዛ ማለት ነው። አይ ወይዘሮ ጌጤ አይ ወይዘሮ ጌጤ አሁን አልሽ ብሎ መሰለሽ እንዲያው ስትይው እሱ ዘዴኛ ነው። ቅንጥላት የሰላ ስለሆነ እንዳትሄጂበት ብሎ በወሬ ይዝሽ ፈልጎ ነው። እንደዛ ከሆነ ደህና እኔ ተቀየሙኝ ብዬ ኧረ ምን በቃ በየትኛው ወር ወይዘሮ ጌጤ ሆዱ ከመበርበቅ ምን ያውቅም። ኧረ እሱንም በግድ ነው። ይኸውልሽ ይልቅ ወይዘሮ ጌጤ ወሉን ላርቅቀውና ባይሆን ሌላ ያውቁ በአውዳመት ምድር ባዶ የለም ቡና ካላ የለም ወይዘሮ ጌጤ የለም ስልሽ አየሽው ባሻ እንዳመሽበት በጊዜ እቃውን አስጭኖ መምጣት ስላለበት እንደገና ደግሞ ውሉ መጀመሪያ መርቀቅ ስላለበት ውሉ ካለቀ በኋላ እንኳን ቡናው ሌላውን በኋላ ይደርሳል። አይደለም እንደ መብረቁ ነው 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 መብረቁ ነው የስማቸው። አልሰማሽም? ቡሩት መብረቅ ከበደ ይባላል።
ኧረ እንዴት ይገርማል! ምኑን የሚገርም መብረቁ የሚባል ሰው ታውቅ ይሆናል አባሻይ? አይ ሰው እንኳን ሳይሆን ያኔ ገጠር ሳለሁ አንድ በ4 ዓመት የሞተ የአባቴ ፈረስ ነበር። ፈረስ ወላድ አባሻይ ፈረሱ የሞተው በመብረቅ ይሆናል? አይ በመብረቅ ነው የሞተው ወይዘሮ ጌጤ? ፈረስ እንኳን ታሞ ነው የሞተው። ሆኖም ግን ልክ እንደሳቸው መብረቁ ነበር ስሙ። እንዲህ ነችና ልታስቀድመኝ ነው እንዲያመጣህኝ እንጂ መብረቅ ይውረድብህና በጆሮ ፈረስ እያለች ምን አለበታሽ? ፈረሱ እኮ መልአክ ነው። ፈረሱ እኮ መልአክ ነው። ባይሆን በተነስ ይርኩት ይሏል። መልአክ እኮ መልአክ የነገ ወይዘሮ ጌጤ ጋብቻችሁ እንደው የአብርሃምና የሳራ እንዲሆን ፊት እንግዲህ መጀመሪያ የኔና እሷ አመል እንዳለብን አመላችን እንነጋገር እንነጋገር። አንተም ቢሆን ስለ እሷ ምላሰ ቁጥብነት ስለ እሷ መልከ መልካምነት አሳይቱ ባሸ ለአንተም ቢሆን ደግሞ አንተ መልካም እንደው አስተሳሰብ ስለ አንተ አንደበተ ርቱዕ ነግሬያታለሁ አይደለም እንደ ወይዘሮ ጌጤ? አይ መንገሩንስ ነግረውኛል። ሆኖም ግን እሳቸው ከፈለጉ እኮ መነጋገሩ ቀላል ነው አይደለም እንዴ? አዎ የከብት ሀለቱ በዕለቱ የሰው አመሉ በአመቱ ይባላል። በመቼም እንግዲህ እንዴት ነው እኔ ሌላም ማዕመል የለብኝም። ያው ይጠጣል ልባ ይጠጣሉ እንዴ? አይ ወይዘሮ ጌጤ አይ ወይዘሮ ጌጤ አሁን ማን ይሞት እንደው ጠላ ከመጠጥ ይቆጠራል? አይ እሱስ ቢሆን ከበዛ ያው መጠጥ በእሷ አትምጭብኝ። ጠላ ሞቴ ነው። አየሽ ጠላ ይወዳል። እንደውም ወይዘሮ ጌጤ ጠላ ሳይጠጣ ማለት ነው የራስ ቅጥቃቱ የጎን ስብራቱ የቁም ቅዠቱ የሚጀምር የጠፋ እንደሆነ እንዴት ይጠፋል? ድንገት ማለት እኮ ነው ባሻይ እንደው ድንገት እኮ ነው። ድንገት ከጠፋማ እርጥብ ጌሾን ቢሆን አኝቼ እውላለሁ እንጂ ባዶ አየሽ ወይዘሮ ጌጤ አየሽ እንደው ዘዴኛ እንደው አልኩሽ እኮ ዘዴኛው ቅንጭላቱ የሰላንስልሽ እንደው ብልሃተኛ እኮ ነው። ይልቅ ጉሩላ እንዴ የኔን ተናግሬያለሁ። ደግሞ እሷ ሳለባት ትናገርኝ። አይ እኔ ጌጤ ምንም ደባል አመል የለብኝም። ለደግነቴ እንደሆነ ድፍን ሰፈሩ ያወራልኛል። ለይህማ ማናክሉ እንዴ የዝናታ ቸርናት ሲበዛ አዛኝ ሩሩ አስተዋይነት ባሻ እኔ ጌጤ ለመጣ ለሄደው አጉርሼ ለመጣ ለሄደው ደጇን የረገጠ የኔ ብለት መች ባዶን ይመለሳልና ምን ማለቱ ነው? በልቶ አጥፎ ተስተናግዶ ነው። አስፋጥሮ መላኩን ማውቀው አስፋጥሮ መላኩ እንዴት እንዴ ምን ነው ባሻይ የተራበን ማብላት እኮ ለላይኛው ግድ ወደ የታችኛውን አፍርሶ እንዴት አይፈር እንዴ ይፈር? ኧረ ቆይ እኔ የምለው ለመጣ ለሄደው መስዋዕት የምትከፍቺ ድስት የምትገለብጪ ከሆነ የጠፋ ጊዜ ምን ትወጫለሽ? ባሻይ ውሸት ምን ያደርጋል? ወፍጮ የነካው ቤቴ ካለ ወጥቼ መስጠት ነው። ሽሮ የሚሆን በርበሬ አይሆንም። ያችን ያዳል ጀራት አልኩ እኮ ባሻይ ምን ይላል? አንገቷ ቀጭን ነው። በርበሬ በዚህ አይነትማ በስኳር በሽታ ላይ ጠን የገደለኝ ማለት እኮ ነው። ቀን ከደረሰ እንኳን ጥጋ ረሀብ ሲገለጥ ባሻይ ምን ይላል? ነፍሳቸውን ይማርና የፊቱ ባሌም እንዲህ ነበር። ነፍሳቸውን ይማረውና በገነት ይበላቸው። ሞተው ነው እንዴ? አንተ ለምን አልነገርከኝም? ባሻይ ብነግርህ ባልነግርህ ቀጥታ ታስነሳው። ለመሆኑ በምን ሞተ? ሰበብ ይልብኝ እንዴት? አዩ እኔ ጌጤ የተነሳብኝ እንደሆነ ነብር ባሻይ አንበሳ እንጂ አንበሳ ይብላህና ቅድም መሬት ነች አላልከኝም? ሳይነሳባት ነው ባሻይ ሳይነሳባት እኮ ከተነሳባት ደግሞ ነብር ነች። ታዲያ አንድ ቀን የደገኝና ዘነዘና መታሽው
ምነው እጄን በሰበረው? ኧረ በተቆረጠ ባሉ ባሉ ዘና ዘና ባሉ ምን ትሆናለህ? ባሻይ እንጂ ሁሉ ሳንፈራራ ምን ነው? በዚህ አይነትማ ዘና ዘና ታለማ መምህር ያበበን ውሉ ላይ መገኘት አለባቸው። ባሻይ ለውንም ያምሽን እውነታቸውን ግር ነው። ምን ያደርጋል? ዘና ዘና ታለማ ውል ብቻ ሳይሆን ኑዛዜ መስፈር አለበት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ